ፍቅር ስለያዘ ብቻ አታግባ። ቤተሰቦቼ ሰላም ናችሁ? ዛሬ የምንመለከተው ፍቅር ስለያዘን ብቻ ወደ ጋብቻ እንዳንሄድ የሚሰጥ ምክር ነው ማለት ነው። በስሜት ረገድ ጠንካራና በቂ የገንዘብ አቅም ሳይኖሮት ትዳር አይመስርቱ። ለትዳር ፍቅር ብቻ በቂ አይደለም፣ ገንዘብም ያስፈልጋል። ደስተኛ ትዳር የስሜት ጥንካሬና የገንዘብ መረጋጋትን ይጠይቃል። በስሜት ረገድ ጠንካራ ሲሆኑ የትኞቹም ችግሮች ችላ ማለት እንዳለብዎና የትኞቹን ደግሞ መወያየት እንዳለብን እንደሚያስፈልጎት በገንዘብ ረገድም የተረጋጋ ነገር ሲኖሮት የተሻለ ህይወት እንደሚኖሮት ያሳያል። እጅግ ባለጠጋ መሆን ባይጠበቁበትም በቂ ገንዘብ ወይም ደግሞ በቂ ገቢ እንዲኖሮት ያስፈልጋል። የቤተሰብ ፍላጎትን ማሟላት ግዴታ ስለሆነ ማለት ነው። ሁሉም የትዳር አጋሮች እርስ በርስ ለመረዳዳት፣ ይቅር ለመባባል፣ ለመደጋገፍ፣ ለማበረታታት እና ለመቻቻል ጥረት ሲያደርጉ ደስተኛ ይሆናሉ ማለት ነው። ከአጋሮ ጋር ሙሉ በሙሉ ለመስማማት ወይም ለመላመድ ከትዳር በኋላ ከ3 እስከ 5 ዓመት ወይም ከዛ በላይ ሊወስድ ይችላል። ስለዚህ አብራችሁ ለምታደርጉት ረጅም ጉዞ ተዘጋጅ። አስታውሱ፣ ከጋብቻ በቀላል መውጣት አይቻልም። በቀላል መግባት ግን ይቻላል። ይህ የእድሜ ልክ ቃል ኪዳን ነው። ጋብቻ ከመመስረታችሁ በፊት ጋብቻችሁ ስኬታማ እንዲሆን ጽኑ ውሳኔ ማድረግ መቻል አለባችሁ። ግንኙነታችሁ እንዲሳካ ጠንክሮ ለመስራት ተዘጋጅ። ቢያንስ ለ5 ዓመታት ወይም ከዚያ በላይ በትዳር ውስጥ ከቆያችሁ በጣም ጥሩ ስራ ሰርታችኋል ማለት ነው። ጤናማ ትዳር ትልቅ ስኬት ነው። ለጋብቻ እያሰባችሁ ከሆነ የህይወት ውጣ ውረድን ለመቋቋም ከአንድ ሰው ጋር ለህይወት ዘመን አብሮ ለመኖር የሚያስችል ጥንካሬ እንዳላችሁ እርግጠኛ ሁኑ። እግዚአብሔር በትዳራችሁ መካከል ላይ አስቀምጡት። ያ ትዳር ስኬታማ ይሆናል። ከጋብቻ በፊት ለዚህ ጉዳይ ትኩረት መስጠት መቻል አለባችሁ። ከአንድ ሰው ጋር ለመጋባት እና ህይወቶን ለማጋራት መወሰን በህይወት ውስጥ ከሚወስዷቸው እጅግ ወሳኝ ውሳኔዎች ውስጥ አንዱ ነው። ይህ ውሳኔ ህልሞቹን እንዲሁም ከቤተሰብና ከጓደኛው ጋር ያለውትን ግንኙነት ሊያሳካ ወይም ደግሞ ሊያጨናግፍ የሚችል ነው። በተጨማሪም ያመለካከቱን የዘሮና የመንፈሳዊ ህይወቶን ሁኔታ ቅርጽ ሊለይም ይችላል። ስለዚህ ከጋብቻ በፊት እነዚህ ነገሮች በአብዛኛው መመልከት መቻል አለባችሁ። ለጋብቻ የሚመርጡት ሰው በአእምሮ ሰላሙን፣ በደስታ፣ በስኬት ወይም ልጆቹን በሚያድጉበት መንገድ ላይ ተጽዕኖ ያሳድራል። ይህ በቀላል የሚታይ ወይም እንደ ቀልድ የሚወሰድ ጉዳይ አይደለም። እውነታው ግን ጋብቻ በሰው ህይወት ላይ ከማንኛውም ሌላ ውሳኔ በበለጠ በጥልቅ ተጽዕኖ ያሳድራል። ሆኖም ብዙ ሰዎች ስኬታማ ጋብቻን ለመመስረት የሚያስፈልጋቸውን ነገር ሳያደርጉ ወይም በቂ ዝግጅት ሳያደርጉ ወደ ጋብቻ ይጓዛሉ። እንደውም ብዙ ጥንዶች ለጋብቻ ህይወታቸው ከማቀድ ይልቅ ለሰርግ ዝግጅት የበለጠ ትኩረት ይሰጣሉ። ወዳጆቼ፣ ቤተሰቦቼ እባክዎ ይህን ያስታውሱ። የሰርግ በዓል የሚቆየው ለጥቂት ሰዓት ነው። ጋብቻው ግን እንደምንመኘው እና እንደምንጸልየው ለህይወት ዘመን የሚዘልቅ ነው። ከማዳን ቀጥሎ በህይወት ውስጥ የወሰድከው ወይም የምትወስደው ሁለተኛ እጅግ አስፈላጊ እርምጃ ጋብቻ ነው። የጋብቻ ውጤቶች እጅግ በርካታ፣ እጅግ ወሳኝና ዘላቂ ናቸው። ለወደፊት ከዚህ የበለጠ ከፍተኛ ተጽዕኖ የሚያሳድር ሌላ ውሳኔ የለም። ስለዚህ ወደ ጋብቻ ከመግባታችሁ በፊት እነዚህ ነገሮች በጣም ማስተዋል ያስፈልጋል። ቤተሰቦቼ ሰላም ከረሙ።